ይኸው የመዳሙ ቅመም ላይ ቤትሽ ነኝ። መቼም የመዳም ቅመም ናት ይሄን ቤት የሰራችው እንጂ ሌላ አይደለም። ማሻአላህ በጣም የሚያምር ቤት ነው፣ ደስ የሚል ማለት ነው። በዚህ ሰምታችሁ በዛ አታፍሱት። ኧረ ተው። ኧረ አሁንስ ምን በሆነ ይሻለኛል ወላሂ ላዚም። ወዴት ልሂድ? አይ እንዳላለቅስም እንበርም አይመጣ ደግሞ። አይ ምንድነው ፈንዲሻ ማለት ነው። እያረረ ይስቃል ይባላልና አሁን እኔ እኮ እንደዛ ነው የሆነብኝ። ኢትዮጵያ ፊልተር የለም ይላሉ አንዳንዶች ከመዳም ኩሽና ሲወጡ። ፊልተርማ አለ በደንብ አለ እንጂ መቼም ጠፍቶባችሁ ሳይሆን አውቃችሁ ነው። እንዳው ወሬ ላሳምር ብላችሁ ነው እንጂ ኢትዮጵያ ፊልተር የለም ብትሉ እኔ አላምናችሁም። አታውም እንደ ይሄን እንግዲህ የሌለኩ ነው በቃ ሲሉኝ ከበት ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሀባይብ ገልቢ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ውዴ መዳም ቅመሞች፣ ሀገሬ ልጆች፣ እህት ወንድሞች ሁላችሁም ጉዞ ላይ ነኝ። ሆት ተመልከቱ። ያልኩትን እንደው እንዳታማረሩብኝ ማለት ነው። እንደው አንቺ ሰውዬ ምንድነው የምታማረሩ እንዳትሉኝ። ባጃጅ ጠፍቶ ያው በእግሬ እየተጓዝኩ ነው። በእግሬ እያያችሁ ነው። ባጃጅ የሚባል ነገር የለም ማለት ነው። እንግዲህ ምን ልበላችሁ፣ ይኸው የመዳሙ ቅመም ላይ ቤትሽ ነኝ። መቼም የመዳም ቅመም ናት ይሄን ቤት የሰራችው እንጂ ሌላ አይደለም። ማሻአላህ በጣም የሚያምር ቤት ነው፣ ደስ የሚል ማለት ነው። እና ያው በእግሬ እየነካሁት ነው አሁንም ማለት ነው። ወይ ባጃጅ ወይ ለራሴ ገዝቼ ሾፍር እንደሆነ እንጂ ሌላ አማራጭ የለም። ምንም ማድረግ አልችልም። እግሬ ሊቆስል ነው በቃ በጉዞ ማለት ነው። በጣም በዛብኝ፣ ግን አልሐምዱሊላህ ጤና አርጎኝ በአፊያ ሰው ከተራመደ አልሐምዱሊላህ ማለት አለበት ማለት ነው። ካማረር ነውማ ያው እየመረረ መሄዱ ነውና ባለው ነገር አልሐምዱሊላህ መንገዱ ጸጥ ረጭ ብሏል ማለት ነው። ይታያችሁ መስመሩ ላይ የለም፣ ቀውጢ ነው ሰዓቱ ደግሞ አሁን ያን ያህል የባጃጅ የሚንቀሳቀስበት ሰዓት አይደለምና ለነገሩ ጠዋትም ላይ ባጃጅ የለም እንኳን አሁን ማለት ነው። እና እስኪ ኸይር ኢንሻአላህ አንድ ቀን ይነጋል እያልን በተስፋ እንጓዛለን ወደፊት ማለት ነው። የመዳም ቅመም ቤት ተሰርቶ የኖረ ነበረ፣ ግን ጭቃው ተላልጦ ፈርሶ እንደገና አሁን ሊመረግ ዙሪያውን እየታጠረ ነው። ሊገረፍ ነው። ድንጋይ ምናምን ቀርቧል ማለት ነው። እንግዲህ እዚህ አዶማ አካባቢ ቤት የሰራሽ ቅመም ቤትሽን ማለት ነው። አሎማ ሜዳው ላይ ታያችኋል፣ አሞማ አካባቢ ማለት ነው። እና እንግዲህ ያው አንዳንድ ቤቶች እዚህ አካባቢም እየተሰሩ ነው። የገቡበትን ቤት አለ፣ ዝም ብሎም የተቀመጠ ቤት አለ ማለት ነው። ግን ያሳዝነኛል ማለት ተዘግቶ የሚኖረው ያኔ ይወርቃል ብዬ ነው የማስበው። ሰው ካልገባበት፣ ካልተጠቀምንበት፣ ካልኖርንበት ቤት ዝም ብሎ ቆሞ ይወርቃል ማለት ነው። በዚህም አለ ቤት ተሰርቶ ማለት ነው። ግን ያን ያህል አይደለም ሰው አለበት የምትሉት አንዳንድ አካባቢ ብቻ ነው። ይሄን ሰፈር ታውቁታላችሁ? ይቺን አካባቢ የምታውቁ ማለት ነው። ተራራዋ ላይ ሰፈራችሁን ላስጎብኛችሁ ብዬ ነው እንግዲህ በቻልኩት አቅም። እኔ ለእናንተ የማልሆነው ነገር የለኝም። በጉዞ ላይም ሆኜ አሳያችኋለሁ እንግዲህ የምትሉኝን። አንዳንድ ቦታ ላይ ግን አሳይን፣ እዚህ ቦታ ሄደሽ ቪዲዮ ቅረጭልን ምናምን የምትሉ ያው አመች ስላልሆነ ነው፣ ያስቸግራል ማለት ያን ያህል የሰው ፍላጎት አይኖረውም። እንኳን አይደለም ሰው እያለ በቦታው በቃ የተዘጋ ቤት ቢሆን ራሱ ማለት ነው ዝም ብሎ እየቀረጻችሁ ብታው አይፈቅዱላችሁም። ምን እያረግሽ ነው? ለምንድን ነው
እዚህ እንትን የምትቀርጭው የሆነ ስለ ፖለቲካ ጋር ያያይዙታል ማለት ነው። እና እንደዛ ስለሆነ ነው ያን ያህል እንደፈለግን ቪዲዮ ቀረጽ ለማድረግ ለመቅረጽ የምንቸገረውና የምንፈራው ማለት ነው። ፊልተር በዛብኝ አልበዛብኝም ግን ስታውኝ ማለት ነው ኖርማል ነው። ኢትዮጵያ ፊልተር የለም ይላሉ አንዳንዶች ከመዳም ኩሽና ሲወጡ። ፊልተርማ አለ በደንብ አለ እንጂ መቼም ጠፍቶባችሁ ሳይሆን አውቃችሁ ነው። እንዳው ወሬ ላሳምር ብላችሁ ነው እንጂ ኢትዮጵያ ፊልተር የለም ብትሉ እኔ አላምናችሁም። አታውም እንደ ይሄን እንግዲህ የሌለኩ ነው በቃ ሱብሃንአላህ። ሰምታችኋል ደግሞ ያንን ተግባራዊ አርጉልኝ። ሰምታችሁ በዚህ ሰምታችሁ በዛ አታፍሱት። ኧረ ተው። ኧረ አሁንስ ምን በሆነ ይሻለኛል ወላሂ ላዚም ወደ የት ልሂድ? አይ እንዳላለቅስ መንበርም አይመጣ ደግሞ አይ ምንድነው ፈንዲሻ ማለት ነው እያረረ ይስቃል ይባላልና አሁን እኔ እኮ እንደዛ ነው የሆነብኝ። ስቃለሁኝም አዝናለሁኝም ማለት ነው። እዚህ ሙቀቱ ያንገላታኛል፣ እዚህ የኑሮ ውድነቱ ያንገላታኛል፣ እዚህ ይሄ ዩቲዩብ ያንገላታኛል። እንደው በቃ እኔ ዶላሩ መቼ መጥቶ ነው ደስ ብሎ ፍንሽንሽ ብዬ እምታውኝ? መቼም አንድ ቀን እነግራችኋለሁ ዶላሩ ሲመጣ። አሁን ግን ያው በባዶ ስለሆነ እየለፋ ያለሁት ብዙ ብስቅም አያምርብኝም ማለት ነው። ኧረ ወየው ኧረ እንደው ኧረ ምን ይሻለናል? ኧረ ተው አላህ ዋተው። ኧረ አንተ ሁሉንም አብራራው። ኧረ ያ ረቢ አላህ እንደው እስከ መቼ ድረስ ነው እንደዚህ ሆነን በቃ ሁልጊዜ በሀሳብ አለቅን እኮ። ኧረ ስማን መቼም የመዳም ቅመሞች ትስቃላችሁ ብዬ አስባለሁ። እኔም ቪዲዮ እየሰማችሁና እውነትም ነው የምትሉላችሁ። በቃ ሁልጊዜ ደግሞ መከራ ነው የምታወራው አንቺ ልጅ ምንድነው መከራ አታውሪብንም የሚሉ አሉና ኮሜንት እያየሁኝ አንዳንድም ጊዜ ስቃለሁኝ። በቃ ሁልጊዜ ስቃይ ነው፣ ሁልጊዜ መከራ፣ ሁልጊዜ እንትን ነው ሮሮ ነው እንደምታሰሚን ይሉኛል። እንግዲህ ያላየ ሰው ደግሞ አያምንምና ስታዩትና በዛች ቦታ ስትሆኑ ነው እውነቷን ነው ማለት የምትችሉት ማለት ነው። እና እስኪ አልሐምዱሊላህ ኸይር ኢንሻአላህ እያልን በረንዳ ላይ ቁጭ ብለን ንፋስ እያጫወለን እንደዛ እያልን እያሳለፍን ነው ማለት ነው። ብቻ ሁሉም ለኸይር ነው፣ የማያልፍ የለምና እስኪ ሰላም እንሁን ብቻ።